ኬብሮን መንፈሳዊ ሚዲያ አውደ መጽሐፍ። ሰላም ጤና ይስጥልን ውድ የኬብሮን ሚዲያ ቤተሰቦች፣ በደራሲ እማሆይ ወለተ ማርያም ይፍሩ የተጻፈውና የብዙዎች ሕይወትን የለወጠው የአባ ዘራስ ምክር ክፍል 2 ይዘንላችሁ የቀረብን ሲሆን አባ ዘራስ ለሕይወታችን የሚሆን ምን ምስጢር ይነግሩን ይሆን? እስከ መጨረሻው አብራችሁን ቆዩ። ወይኔ ያኔ እኮ ሰው ሁሉ ለኔ እኩል ነበር። ሁሉን እንደራሴ ነበር የማየው። ዛሬ ግን ዘረኛ ሆንኩ። ሰው ከሰው አበላለጥ ጀመር። ስልጣኔን ተጠቅሜ እጅ መንሻ ይዞ የመጣውን ሾማለሁ። ያለ ስሙ ስም ሰጥቼ ስንቱን እጅ መንሻ ተቀብዬ ያለ ቦታው አዋልኩት። ስንቱን ሊቀ ሊቃውንት ስንት ዓመት በየሀገሩ እየተንከራተተ የተማረው ሰው ዘሬ ስላልሆነ እጅ መንሻ ስለሌለው አብርሬው የቀን ሰራተኛና ለምኑ አዳሪ ያደረኩ። ስንቱ ያልተማረውን በዘርና በገንዘብ ከፍ አደረኩ። ወይኔ ወዮ ሊሉልኝ ይገባል። ደረት ሊመቱልኝ እየየ ሊሉልኝ ይገባል እያሉ ጺማቸውን እየነጩ ደረታቸውን እየደቁ እየወደቁ እየተነሱ ሲያለቅሱ ቆዩና አሁን ዛሬም አልረፈደም። አሁንም ጊዜ አለኝ። ፈጣሪ ያንን እብድ ሳይሆን እንደ እብድ አድርጎ የገሰጸኝ ሊመልሰኝ ሊያስተምረኝ ፈልጎ ነው። ከእንግዲህ ይህ እብደቴ ይብቃኝ። ይህ ማስመሰያ ጭምብሌ ይውለቅ። ወደ ትክክለኛ አባነቴ ልመለስ ብለው ወደፊት የሚያደርጉትን ማሰብ ጀመሩ። አይናቸውን ወደ ላይ ሰቅለው ሲያሰላስሉ ድሮ በገዳም ሳሉ ከእጃቸው የማይጠፋውንና አሁን ግድግዳ ላይ ከተሰቀለ ዓመታት ያለፈውን መቁጠሪያቸውን አዩ። አይናቸው መቁጠሪያቸው ላይ ቀረ። ያኔ ከሱ ጋር የነበራቸውን ቁርኝት አስበው እንባ ባይናቸው ሞላ። አቀርቅረው ትንሽ እንባቸውን ካፈሰሱ በኋላ ቀና ብለው መቁጠሪያቸውን ከተሰቀለበት ተንጠራርተው ካወረዱ በኋላ በሁለት እጃቸው መሃል ይዘው ፊታቸውን ላዩ ላይ ድፍት ብለው ስቅስቅ ብለው መቁጠሪያው በእንባ እስኪርስ ድረስ አለቀሱ። እያገላበጡ ሳሙት። ወይኔ ለካ በቁሜ ሞቻለሁ። ይህ መቁጠሪያዬ ያኔ በገዳም እያለሁ ከእጄ ተለይቶ አያውቅም ነበር። ሌሊትና ቀን የቆጣሪው ሰዓት አያልፍብኝም ነበር። ወገቤን፣ ራሴን፣ መላ ሰውነቴን ሲያመኝ መላ ሰውነቴን ሳሻሸው ወዲያ ገለል ሊል ነበር። እንኳን ለኔ ሌላ ሰው ሲታመም በእርሱ ሳሻሸው ይፈወስ ነበር። ዛሬ ግን ዘመናዊ የነካ መነኩሴ ሆኜ ግድግዳ ላይ ከሰቀልኩት ዓመታት ተቆጠሩ። አሁን እኔ ማን ነኝ ብለው መቁጠሪያቸው መልስ ይሰጣቸው ይመስል አፈጠጡ። ይሁን ያለፈው አለፈ። ላለፈ ክረምት ቤት አይሰራም፣ ለመጪው ይታሰብበታል እንጂ ብለው መቁጠሪያውን ስመው እጃቸው ላይ ጠቀለሉት። በቃ ከዛሬ ጀምሮ እጄ ላይ መታየት ያለበት መቁጠሪያ እንጂ ሞባይል አይደለም። ከእንግዲህ ሞባይል ብሎ ነገር ለኔ አበቃ። በአግባቡ ሊጠቀሙ ለሚችሉ ሰዎች ይሁን። እኔ ግን የቁጣሮዬን፣ የጸሎቴን፣ የትሩፋቴን ጊዜ ሁሉ እሷን በመጎርጎርና ከሷ ጋር ሳወራ ዓለምን ስዞርና ፍቃድ የሌለው ነጋዴ ሆኜ በሷ ስነግድባት ነበር። ዓላማዬን አዘናግታኛለች። ስለዚህ የኔና የሷ ነገር እዚህ ላይ ያብቃ ብለው ሞባይላቸውን አንስተው ሽንት ቤት ጨመሯት። ከእንግዲህ ከመኪናዬ ጀምሮ አንዲትም ሳንቲም ሳትቀረኝ ሽጬ ለድሆች አከፋፍዬ ፈጣሪ በመረጠልኝ ቦታ ተራ ሰው መስዬ ምነናዬን አንድ ብዬ ጀምራለሁ ብለው በቁርጠኝነት ተነስተው ያላቸውን ሁሉ ለድሆች አከፋፍለው የሚለብሱትን አንዲት የአቡጀዲ ሱሪና ቀሚስ፣ ነጠላና የጸሎት መጽሐፍቶቻቸውን ብቻ ይዘው በባዶ እግራቸው በሌሊት ከቤታቸው ወጥተው ወደ ሩቅ ቦታ ተጉዘዋል። እዚች በምስራቅ ሀገር የምትገኝ የተቀደሰች ከተማ ደርሰው በአንዲት መቃብር ቤት እንደ አንድ ያልተማረ
ጨዋ ሰው ራሳቸውን ቀይረውና ለውጠው መኖር ጀመሩ። የሀገሩ ሽማግሌዎች ወደ እሳቸው ሲደርሱ ከመምጣታቸው በፊት የሆነውንና ወደፊት የሚሆነውን ክፉ ነገር ሁሉ በጸጋ ተገልጦላቸው ይህች የተቀደሰች ሀገር ላይ የመጣውን ክፉ ፈጣሪ በይቅርታው እንዲመልሰው ደረታቸውን እየደቁና እንባቸውን እያፈሰሱ ወደ ፈጣሪ በመማጸን ላይ ነበሩ። አባ ዘራስ ሽማግሌዎቹ ወደ እሳቸው ሲደርሱ ሐዘናቸው በዝቶ እየተንሰቀሰቁ ተቀበሏቸው። ሽማግሌዎቹ በለቅሷቸው ተደናግጠው ሲጠይቋቸው በዛች ከተማ ላይ የሆነውን ሁሉ ነገሯቸው። ሽማግሌዎቹ በጣም ተደንቀው ታዲያ መጨረሻው ምን ይሆን ብለው በፍርሃት ጠየቋቸው። አባ ዘራስ ይበልጥ ስቅስቅ አሉ። እዩ ልጆች፣ የኔ ኃጢአት በዝቶ ነው መሰለኝ ፈጣሪ በቸርነቱ ያሳጥርልኝ እንጂ አስፈሪ መከራ ተደቅኖብናል። ግን አይዟችሁ፣ ክርስቲያን በመከራ ዝናብ ይለመልማል፣ ያድጋል፣ ይበዛል እንጂ አይጠፋም። አትረበሹ፣ ተግታችሁ ጸልዩ። የጠፋው ጠፍቶ ቀሪው እልፍ አላፍ ሆኖ እንደገና ያብባል። ብዙ ምስጢራዊ ነገር ነግረዋቸው ይህ ክፉ ቀን እስኪያልፍ ተግተውና ነቅተው በጾም በጸሎት ሳይታክቱ እንዲጸልዩና ሁሉን በትዕግስትና በጸጋ እንዲቀበሉ መክረዋቸው አስተምረው በጸሎት ሸኟቸው። ሽማግሌዎቹ እያዘኑና እያለቀሱ አቀርቅረው ወደ መጡበት ሄዱ። አባ ዘራስ ከሁሉ የሰይጣን ፈተና ውዳሴ ከንቱን ይፈሩታል። ከመጀመሪያ ጀምሮ ያን ሁሉ ትሩፋት አስጥሎ ዝቅ ያደረጋቸው ውዳሴ ከንቱ መሆኑን በደንብ ስለገባቸው አሁን የዚች ሀገር ሰዎች በውዳሴ ከንቱ እንዳይጥሏቸው ይሰጋሉ። ስለዚህ ከሰው ጋር ላለመገናኘት ይጥራሉ። ዛሬም ለነዚህ ሽማግሌዎች ጌታ የሚመጣውን ቀድሞ እንዲነግሯቸው ስላዘዛቸው ነበር እውነቱን ነግረው በቶሎ የሸኟቸው። ሽማግሌዎቹ ባገኙት መልስ ተገርመው እርሶን ቅዱስ አባት የሰጠን ፈጣሪ ይመስገን ብለው ሲያሞግሷቸው እንዲህ ብለው በግጥም መለሱላቸው። አንገቴን ደፍቼ ስቅለሰለስ ስላያችሁ ቅዱስ አላችሁኝ፣ ጻድቅ መሰልኳችሁ። በከንቱ ያዥጎደጎዳችሁት የውዳሴ ዱላ መንገዴን ዘጋብኝ አስቀረኝ ወደ ኋላ። የውጭዬን ትቶ ውስጤን ቀርቦ ላየኝ ምንም ፍሬ የሌለኝ እኔ ባዶ ሰው ነኝ አሉ እንባቸውን እያፈሰሱ። ዳግመኛ ማንም እንዲህ ሲላቸው መስማት እንደማይፈልጉ ነግረው ሸኟቸውና እሳቸውም በራቸውን ዘግተው እግዚአብሔር ያመጣውን መዓት ቀኑን አሳጥሮ የዚችን ሀገር በቀደመ ሰላምና ጸጥታ እምነቷን በብዙ ትሩፋትና ጾም፣ ጸሎት፣ ስግደት፣ ለቅሶ መማፀን ጀመሩ። አባ ዘራስ በሐዘንና በለቅሶ ደረታቸውን እየደበደቡ ወደ ፈጣሪ ሲማጸኑ ሳሉ ፈጣሪ መልአኩን ልኮ በየቤተ ክርስቲያኑ ሄደ ከካህናቱና ከዲያቆናቱ ጋር ሆነ የቤተ ክርስቲያን ንዋያተ ቅዱሳቱን መሬት ቆፍራችሁ ቅበሩ፣ ይህ የታዘዘው መቅሰፍት የማይቀር ነውና ንዋያተ ቅዱሳቱ እንዳይዘረፉና እንዳይቃጠሉ ቅበሯቸው። ሕዝበ ክርስቲያኑም ጠንካራና ጽኑ የሆኑ ዘንድ አበረታታቸው፣ ጌታ ሁሉን በአጭር ያደርገዋል። እስከዛ ግን የመከራ ዝናብ ከባድ ስለሆነ በርቱ፣ አንተም በርታ፣ ጌታ ከክፉ ሁሉ ይጠብቅሃልና አትፍራ ብሏቸው ተሰወረ። አባ ዘራስ ስቅስቅ ብለው አለቀሱ። ይሁና ፈጣሪ፣ ይህ ያንተ ፍቃድ ከሆነ ይሁን፣ እንደወደድክ ለኛም ጽናትና ብርታቱን ስጠን፣ ከጎናችን አትለይ። ስለ ቅዱስ ስምህ ብለህ ከጥፋት አድነን። በስምህ የመጣውን መከራ እንደ ሙሉ ደስታ አድርግልን፣ እንድንቀበለው ለስምህም በአደባባይ እንድንመሰክር እርዳን። ፍርሃትን፣ መሸበርን፣ ወደ ኋላ ማለትን ከኛ ርቅ። ቀድሞ
አባቶቻችን እናቶቻችን በቆራጥነት በጀግንነት ያለፉበትን ጎዳና እኛም እንድናልፍበት እርዳን፣ አጽናን። ረዳት መንገድ መሪ አዝማች ቅዱስ መልአክ ላክልን። ያኔ ልበ ሙሉ እንሆናለን ለዘላለሙ አሜን። ከወደቁበት ተነሱና ልብሳቸውን ቀይረው ወደ ቤተ ክርስቲያን አመሩ። እንደደረሱ ካህናቱንና ዲያቆናቱን እንዲሁም በመንፈሳዊ ሕይወታቸው በጣም ጠንካራና የሀገር ሽማግሌ የሆኑትን ጠርተው መልአኩ የነገራቸውን ነገሯቸው። ብዙ ከተወያዩ በኋላ ሁሉም በየደብሩ ንዋየ ቅዱሳት የሚደብቅበት ዋሻ በሚስጥር ሠራ። በዚያ ከተማ 12 አብያተ ክርስቲያናት አሉ። ሁሉም ያቺ የመከራ ጊዜ እስክታልፍ ሁሉ የሚቋቋምበትንና ድል የሚያደርግበትን ዘዴ ከፈጣሪ ጋር አዘጋጀ። በጠቅላላ ሕዝበ ክርስቲያኑ በጾምና በጸሎት እየተጉ ሁሉን ነገር በንቃትና በትጋት ይከታተሉ ጀመር። እነዛም በበኩላቸው ያለምንም ሃይባይ መደራጀት ጀመሩ። በአንድ ላይ በመተባበር ያቺን ከተማ እንዳሻቸው ማተራመስ ጀመሩ። እንደየእምነታቸው የእምነት ቦታቸውን ሰሩ። የሚሰሩት ደግሞ ሆን ብለው ካላጡት ቦታ ቤተ ክርስቲያን አቅራቢያ ነበር። አንዳንዶቹም አጥር ብቻ እስከሚለያቸው ድረስ ሰርተው በቅዳሴና የተለያዩ መንፈሳዊ ተግባራት በሚካሄድበት ጊዜ ያልተፈለጉ ድርጊቶችን በማድረግ በመጮህ በመንጫጫትና ብዙ ድርጊቶችን በማድረግ ሰላምና ጸጥታ ነሷቸው። በእነሱ አካባቢ ሲያልፉ በመሳደብና ያልተገባ ድርጊቶችን በማድረግ ይፈታተኗቸዋል። በገበያና በአንዳንድ ቦታዎች ለቁጣና ለጸብ የሚያነሳሱ ድርጊቶች በማድረግ ትዕግስታቸውን ይፈታተኑ ጀመሩ። ልጆቻቸውንም በትምህርት ቤትና በጨዋታ ቦታ ቅስም የሚሰብር ንግግርና ማግለል እንዲሁም አላስፈላጊ ትንኮሳ ጀመሩ። ሕዝበ ክርስቲያኑ ግን ከሽማግሌዎችና ከቤተ ክርስቲያን አገልጋዮች በተለየም ከአባ ዘራስ የተሰጣቸውን ትምህርትና ምክር ሁሉን በትዕግስት ከማለፋቸው ሌላ ሁሉ በጾምና በጸሎት ሌሊትና ቀን በትጋት በንቃት ከእንባ ጋር ወደ ፈጣሪ ያመለክታል። የዚያች ሀገር ነዋሪና የሕዝበ ክርስቲያኑ ዝምታና ትዕግስት የተፈሩና የበላይነት ያገኙ ስለመሰላቸው ጭራሽ በክፋት ላይ ክፋት በኃይል ላይ ኃይል ጨመሩ። በሀገሩ ላይ የተፈሩ ተደማጭነት ያላቸው ሽማግሌዎችና አሮጊቶች ካህናትን፣ መነኮሳትን፣ ትላልቅ አዛውንትን መስደብና ማዋረድ መናቅ ጀመሩ። የጥምቀትና የደመራ ቦታዎችን ለገበያና ለመዝናኛ ለማድረግ የቀብር ቦታዎችን ለልዩ ልዩ ልማት ሥራዎች ያዘጋጇቸው ቦታዎችና ልማቶች የተጀመሩበትን ቦታዎች በኃይል ለመንጠቅና ቤተ ክርስቲያንን ባዶ ለማድረግ እንቅስቃሴ ጀመሩ። ሕዝበ ክርስቲያኑ ካሁን በኋላ በዓይናችን መጣችሁ፣ ከዚህ በኋላ ቀልድ የለም ብለው ተነሱ። እንደዛ አንገታቸውን ደፍተውና እሺ ብለው ጸጥ ለጥ ብለው እንዳልኖሩ ሁሉ ዛሬ እንደ እባብ ውስጡን መርዛቸውን እየረጩና ወገኖቼ ናቸው የኛው ናቸው ብሎ ልቡን ሀገሩንም በየዋህነት የሰጣቸውን ሕዝብ ሊዋጉ ተነሱ። የሀገሬው ሰውና ሕዝበ ክርስቲያኑ ቀደም ብሎ በተማከሩት መሰረት በየአብያተ ክርስቲያኑ ለነዋያተ ቅዱሳት መሰወሪያ በሰሩት ቦታ ንዋያቱንና የቤተ ክርስቲያኑን ቅርሳ ቅርሶች ሰወሩ። ሁሉንም ነገር ቀደም ብለው ባወጡት ዕቅድ አከናውነው ለውጊያው ዝግጁ ሆኑ። እነዚያ የሕዝበ ክርስቲያኑንና የሀገሬውን ሰው ልብ ለመስበር በመጀመሪያ የሚመኩበትን ቤተ ክርስቲያን ማቃጠልና መዝረፍ፣ ከዚያ በኋላ ቅስማቸው ስብርብር ሲል ሳይወዱ በግድ የኛ ተገዢ ይሆናሉ፣
ከዚያ ካፈነገጡ ያልቃሉ ብለው ባቀዱትና ባወጡት ዕቅድ መሰረት ሕዝበ ክርስቲያኑ ባላቀደውና ባልተዘጋጀበት ሰዓት በሌሊት ቤተ ክርስቲያንን ወረው በድፍረትና የሚያገኙትን የወርቅ፣ የነሐስ፣ የብር እንዲሁም ልዩ ልዩ መጻሕፍትና ውድ ዕቃዎችን ዘርፈው ሀብት በሀብት ሲሆኑ ሀገሪቱን በቁጥጥራቸው ስር አድርገው ሲገዙ ሲነዱ እየታያቸው የየቤተ ክርስቲያኑን ጥበቃ ገድለውና አስፈራርተው ወደ ውስጥ ዘልቀው ቤተ ክርስቲያን እየሰበሩ ገቡ። ሆኖ እንዳሰቡትና እንደተመኙት በሁሉም አብያተ ክርስቲያናት ውስጥ በግምጃ ቤቶቻቸው አንድም የሚነሳ ነገር አላገኙ። በጣም ተበሳጭተው እነሱ ነገ ዛሬ ሲሉ እንደተቀደሙ ገባቸው። የቤተ ክርስቲያኗን ሀብት እንዳሸሹ ገባቸው። ወዲያው በየካህናቱና በየዲያቆናቱ እንዲሁም አሉ የተባሉ የእምነቷ ተከታዮች ቤት ዘመቱ። ያዟቸው፣ ደበደቧቸው፣ ንብረታቸውን ዘረፉ፣ አቃጠሉ። ከዚያም አልፈው የቤተ ክርስቲያኗን ንብረት እንዲያወጡ ያስገድዷቸው ጀመር። ካህናቱ፣ ዲያቆናቱ፣ ሕዝበ ክርስቲያኑ ግን እንኳን የቤተ ክርስቲያኗን ሀብት ካለበት አውጥቶ ሊሰጥ ቀርቶ በቆራጥነት ተፋለማቸው። በዚህ አይነት ከወራት ያለፈ የጭንቅና የመከራ ጊዜ ሆነ። ከእነሱ ብዙ ሕይወትና ንብረት ጠፋ። ብዙ ነገር እንዳልሆነ ሆነ። አባ ዘራስ ፈጣሪ ሰወራቸው። ከነሱ መሃል እየተመላለሱ ሕዝበ ክርስቲያኑ በታሰረበትና በሚታገልበት ቦታ ሁሉ እየተገኙ ያበረታቱ፣ ውሃና ስንቅ ያቀብሉ ነበር። ከነዚያ ወገን አንድም የሚያያቸውና አንተ ማነህ የሚላቸው አልነበረም። ፈጣሪ በድንቅ ጥበብ እሳቸውን የሚያዩበት ዓይን ጨለማ አድርጎ ነበር። ሕዝበ ክርስቲያኑ ግን እሳቸው ዕለት ዕለት የሚሰጧቸውን ትምህርትና ማበረታቻ፣ እህልና ውሃ እንዲሁም የእግዚአብሔር ጸጋ ጋሻ መከታ ሆኗቸው በሁሉ ነገር እየጠነከሩና እየበረቱ ኃይላቸው እየጨመረ መጣ። ጠላቶቻቸውን እስኪገረስሱ ድረስ ኃይል አገኙ። የአባ ዘራስ ምክር የብዙዎችን ሕይወት የቀየረና ለውስጥ ሰላም ቁልፍ የሆነ መንፈሳዊና ማህበራዊ ምክሮች ስብስብ ነው። በዚህ ሚዲያ ሙሉ መጽሐፉን ተርከንላችኋል። በክፍል ታገኙታላችሁ። ከወደዳችሁት ሼር፣ ላይክ፣ ኮመንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።